በእርግጠኝነት ነገ ጧት ኤልሳን ያስሯታል። አቢሴሎም እንደሞ ይፈስፋል። ሬሷ አካባቢ እንዲገኝ የተደረገው ኤልሳን ጸጉር። ስለዚህ እስከ ነገ ያልቃል። የእሷ መሆኑ ደግሞ ከታወቀ ወስዶ ምርመራ ያደርጉ። እርግጠኛ ነህ ግን አቢሴሎም ይፈታል? ዛሬ እኮ ሲያድር 3ኛ ቀኑ። እስካሁን ደግሞ በተደረገበት ምርመራ ምንም ነገር አልተገኘም። ጥሩ ፍንጭ ስላገኙ ውስጥ ያለ ሰው አማከር ያለው ሐሳብ አይልሽ። ብቻ እሱ ይፈታ። ኤልሳም ደግሞ ጨርቄም ማቄም ሳትል ወደ እስር ቤት ትገባለች። ይፈረድባታል ብለህ ግን ታስባለህ? ብዙ ጊዜ ብቻውን ላያስፈርድ ይችላል። ወይንሸትና ሰብለ ከመሰከሩ ግን ብዙ ዓመት ትጠጣታለች። እንግዲህ የራሷ አምላክ ያድናት። እሷ ሴጣን ጸዳል። ለእሷ ምንም ማዘን አያስፈልግ። ህይወቴ ይበላሻል ብዬ እንጂ ገላት ነበር። ለማንኛውም ስራችንን ጨርሰናል ማለት ነው። ውጤቱን ነገ ጧት እናየዋለን። ይመችሽ ቆንጆ። እንዴት ነው ዛሬ የስኬታችንን ወይን እየጠጣን ምናምን እሽቱን አናሳልፍ? ሌላ ጊዜ ይመች። የምር ችግር የለውም። ያሰብነው ይሳካ እንጂ ቁጭ ብሎ ወይን ችርስ ማለት ምን ችግር አለው? እሺ እኔ ቆንጆ በቃ ተደዋውለን ሌላ ጊዜ እንገናኛለን። ጀልጋጋ እሱ ይሄኔ ስንቱን ከልቡ አስቧል። ሲያምረው ይቀራል ጅል። እንዴ ምን ሆነሻል? አስደነገጥኩሽ እንዴ? አረ ቆንጆ የጧት አቀባበል ነው ያደረግሽልኝ። ለራሴ በቋፍ ነው ያለው። ታስደነግጭኛለሽ እንዴ? ሰዓቱ እኮ 4 ሰዓት ሆኗል። ታውቃለሁ። ሲባራንም አያቷ ጋር ድርሻታለሁ። ለማንኛውም አቢሴሎም ሊፈታ ነው። የእውነትሽን ነው? አዎ በጠዋቱ ቁርስ ላደርስለት ሄጄ ነበር እና የልጅቷ ገዳይ በትክክል ሳትገኝ አትቀርም። ማለቴ ፍንጭ ሳይገኝ አይቀርም። ስለዚህ እሷ ትያዛለች፣ እሱ ደግሞ ይፈታል ማለት ነው። ምን አይነት ፍንጭ? እሱን አላውቅም። እኔም እዛ ሲያወሩ ሰምቼ ነው። እና ያልተጣራ ወሬ ሰምተሽ ነው እንደዚህ የምትዘባርቂው? አረ ፖሊሶቹ ናቸው ያወሩት። ለማንኛውም ዋናው ከእስር መለቀቁ ነው። እሺ ተመስገን ፈጣሪ። ቢያንስ እሱ ከመጣ ሌላው ነገር ይቀልኛል። አዎ በጣም። ያንቺ ፈንጠዚያ ግን ብዙ አመት ታስሮ ወደ ቤት የመጣ ባልሽ የተፈታ ነው ይመስለው። አቢሴሎም እኮ ከዛም በላይ ነው። ምን? አዎ ይልሳ፣ አቢሴሎም እኮ በጣም ጥሩ ሰው ነው። ለማንኛውም ግን የሆነ ነገር ማድረግ አለብን። ማለት አቀባበል ብናደርግለት፣ ያው ደስታችንን ብናከብር ብዬ ነው። ምን ዋጋ አለው? እሱ ከእስር ቢፈታም ጸዳል የምትባል ሴትዮ እዚህ ያለች ምንም እረፍት የለም። እሷ ከዚህ ቤት ስትሄድ ነው ደስታዬን ማከብረው። ለማንኛውም ዋናው የአቢሴሎም መምጣት ነው። የዚህ ልጅ ነገር በጣም ግራ እያጋባኝ ነው። ለነገሩ ግድ የለም። የዚህችን የጸዳልን ጉዳይ ልጨርስና እሷን ደግሞ አሰናብታታለሁ። ለነገሩ አቢሴሎም ብታፈቅረውም ራሷን ነው የምትጎዳው። ማታመጣ ሰብለ አቢሴሎም ሊፈታ ነው። ማን ያለው? እንዴት አደራችሁ? እንኳን ደስ አላችሁ። እንኳን አብሮ እኛን ደስ አለን። እውነት አቢሴሎም ሊፈታ ነው እንዴ? አዎ ሊፈታ ነው። ሌላ ፍንጭ ሳያገኙ አይቀሩም እና ሙሉ ለሙሉ የተገኘው ፍንጭ ክሱን ወደ እሷ ሳይገለብጥ አይቀርም። የተጠረጠረችው ሴት ናት እንዴ? እሱን እንኳን አላውቅም። ታዲያ እንዴት ክሱ ወደ እሷ ይገለበጣል አልሽ? አይ አረ እኔ ዝም ብዬ ነው። ለማንኛውም በቃ ሄደን እንቀበለዋ። አረ ማን ስለሆንሽ ነው አንቺ ሄደሽ ባሌን የምትቀበዩ? ባልነቱ እኮ የኔ ነው። ማን ነው? ይግቡ። የአቢሴሎም ቤት ነው? አዎ ነው። ወይንሽ የተባለች ሴት እዚህ ነው የምትኖረው? አዎ ነኝ። ይቅርታ ወደ ጣቢያ አብረን መሄድ ይኖርብናል። እንዴ ለምን እሷ ትሄዳለች? በግድያ ወንጀል ተጠርጥራለች። የሷን ዲኤንኤ የሚያሳይ ጸጉር ተገኝቷል። ኧረ እኔ ምንም አውቀው ነገር የለም። ኤልሳ በሜዳሽ አሸንፍሻለሁ። ታያለሽ። አሁን ተነሽ እንሂድ። ኃይል እንጠቀም፣ አታስገድጂ። የእውነቴን ነው። እኔ ምንም ነገር አላውቅም።
ወይኗ እውነት ካለ ምንም አትሆኝም። ሂጂና ምርመራውን አድርጊ። እኔ የራሴን ጠበቃ ቀጥርልሻለሁ። እሺ እንሂድ። ቆይ ይሄ እንዴት ሊሆን ይችላል? የወይንሸት ጸጉር እዛ እንዴት ሊገኝ ይችላል? ያውም ደግሞ ነገሩ 3 ቀን ካለፈው በኋላ። ይሄማ የሆነ የታቀደ ነገር እንዳለው ነው የሚያሳውቀው። ወይኔ እውነት ወይንሸት መታሰር አልነበረባትም። እና ማን ነው መታሰር የነበረበት? አንቺ። ምንድነው ግን እየተፈጠረ ያለው? ምንም እየገባኝ አይደለም። ለኔ የተወረወረው ድንጋይ ነው ወይንሸትን የመታት። እነዚህ 2 እርኩሶች አሳያቸዋለሁ። ለማንኛውም አቢሴሎምን ሄደን እንቀበለው። ሰብለ እቺን ጸዳል የምትባል ሴትዮ ግን እዛ ካገኘኋት ገድያት እዛው እስር ቤት ውስጥ ነው የምገባው። ለማንኛውም አቢሴሎምን ሄደን እንቀበለው። ያሰብሽ ተሳካ። ሰውዬ ፖሊሶች እኮ መጥተው ወይንሸትን ወሰዷት። ምን ያስቃል? የወይንሸት እድል ነው። ካልጠፋ ነገር ጸጉሯ ተቀይሮ ሰው እስር ቤት ይገባል። የባከነ እድል ማለት ይሄ ነው። እሺ አሁን ምንድነው የሚሻለው? እኔ ምን ይሻላል በል እንጂ ላንቺማ አቢሴሎም ተፈቶልሻል። አቢሴሎም ቢፈታ ኤልሳ ካልታሰረች ምን ያደርግልኛል? በዚህ ማላበዛ እኮ በሷ ቁጥጥር ስር ነኝ። በአንድ ጣራ ስር ከመሆን አይተናነስም። በቃ ተናደጅ፣ የሆነ ነገር እንፈጥራለን። አይ ተሳስተነ የሆናን ጸጉር የሰጠነው ልንል ነው። የእውነት በጣም ዛሬ እያዝናናሽ ነው። አንተ ምን አለብህ? ጸዳል በራስሽ እጅ እኮ ነው ጥፋት ያጠፋሽው። እኔ መቼስ የሰው ጸጉር ቀምሼ አይቼ አልሰጥም። እሺ ማድረግ የምንችለው ነገር አለ? ያንቺ ሀሳብ እስር ቤትም ሆነ የትም ኤልሳን ከአቢሴሎም ማራቅ ነው አይደል? አዎ። እኔ ደግሞ የኤልሳን ህይወት መቀማት። ስለዚህ ከእስር ቤት የተሻሉ እነዚህን ሀሳቦች የሚያሟሉ ነገሮችን ማሰብ። ምን? አረ ጸዳል እንደዚህ አይነት ሀሳቦችን ባንዴ ማሰብ ብችል ኖሮ እጩ ተወዳዳሪ አልሆንም ነበር። ወይኔ ጸዳል። አው በቃ ተማሪ በእናትሽ የሆነ ጥሩ ነገር እየሰራን የከሰርን እኮ ነው የምንመስለው። ውሸትን የሚያግዝ አምላክ ስለሌለ አልጸልይ ነገር። ዝም ብለህ አስብ፣ እስኪ አትነዝንዘኝ። በቃ መጣልኝ። ምን መጣልህ? አይ ሀሳብ አይደለም ይመጣል። እንዴት አድርጌ በምን ሁኔታ ውስጥ ባስብ ሀሳብ እንደሚመጣልኝ። ምን እንደ ቀሽም ደራሲ ካልቃምክ አይመጣልህም እንዴ? በል በቃ ቃምበት። እኔ በዚህ ሰዓት ከጫት በላይ የሚያነቃኝ ምን እንደሆነ ታውቂያለሽ? የሆነ ገንዳ ውስጥ አረፋ ተሞልቶ አንቺ ጥግሽን እኔ ጥጌን ይዤ ጁሳችንን እየጠጣን እግሮቻችንን አጠላልፈን። ንቃሽ ህልም ነኝ ነህ? ህልምልም ካላልኩ ይሆን አልልም። አቤት ፈገግታሽ ደግሞ። ኧረ አንተ እንደዚህ ዝናብ ላይ ሆኜ እንኳን እያወራሁ ዝም ብላ አትንዘላዘል። እባክሽ እኔ ሲኦልም በገባ በራሴ መዝናናት አይቀርም። ተመስገን ነው። እንደዚህ ወጥተህ ማያህል መሰለኝ ነበር። አመሰግናለሁ አክስቴ። እኔ የምለው ወይኗን ለመቀበል እቤት ጉድ ጉድ እያለች ነው አይደል? እንኳን ደስ ያለህ አቢሴሎም። አይ እንደዛ አይደለም። ወይኗ የሆነችው ነገር አለ እንዴ? ምንድነው አክስቴ ነገሩኝ እንጂ። አስረዋታል። ማለት ለምንድን ነው የሚያስሯት? እሷ ምን አጠፋችና ነው ያሰሯት? ግድያው የተፈጸመበት ቦታ ላይ የእሷ ጸጉር ተገኝቷል አሉ። ከዚህ ሁሉ ጊዜ በኋላ ነው እንደሚያገኙት? ጠይቀን ነበር፣ ምንም ፍንጭ ስላላገኙ እስካሁን እየመረመሩ ነው። አንቺ ወይኗ ሰው ገላለች ብለሽ አምነሻል እንዴ? በፍጹም ጠበቃችንን አናግረን ጉዳዩ ከባድ ነው ብሏል። እስኪ የሚያደርገውን ደግሞ እናያለን። ይህንን ነገር ያደረጉት ጸዳልና ማቴዎስ ናቸው። አቢሴሎም ማቴዎስ አልሞተም። አቢሴሎም አንተ እንዳትጨነቅ ብለን ነው እስካሁን ዝም ያልነው። ኤልሳ ቆይ ማቴዎስ እና ጸዳል ይሄን ያደርጉታል ብለሽ እንዴት አሰብሽ? እኔ ላይ ነበር ሲያሴሩ የነበረው፣ ግን የሆነ ስህተት ተፈጠረና ነገሩ ወደ ወይኗ ሄደ። ሊሆን ይችላል አቢሴሎም። ማቴዎስም እሷን መቀበል ነው በጣም የሚፈልገው። ጸዳልም ደግሞ ሁለታችሁ እንድትለያዩ ምኞቷ ነው። ስለዚህ አያረጉትም አይባልም። ብቻ አሁን ምንድነው ማድረግ ያለብን? አላውቅም፣ ግን በምንም ተአምር ወይኗ እዚህ ነገር ውስጥ መግባት የለባት። የቻልነውን ሁሉ እናረጋለን አቢሴሎም። አሁን ለማንኛውም ወደ ቤት እንሂድ። ቆይ አንዴ ወይኗን ማውራት አለብኝ። እንዴ አረ ሰብለ፣ ይሄ ነገር እኔ ምንም እያማረኝ አይደለም። በይ እንግዲህ ባልሽን ጠበቅ አድርጊ። እንደዚህ ብናረግስ? ምን እናርግ? ብዙ ጊዜ በኤልሳ ቺት ማድረግ ነው ብዙ ነገር የሚፈጠረው። እኔን ደግሞ እሷን እንድገመግማት አንድ ጊዜ ቀጥራኝ ነበር።
እና አቢሴሎም ደግሞ ብዙ ጊዜ ይቅር ብሏታል። ከዚህ በኋላ ግን ይቅር የሚላት አይመስለኝም። ስለዚህ በደንብ አልገባኝም። ምን እና አሁን ደግሞ ኤልሳን ከሌላ ወንድ ጋር አገናኝተን ቺት አድርጊ ብንላት መቼም እንደ ድሮ አትሆንም። እና ካላለች ምን እናመጣለን? ይሁን ነገር አስበን እሷ ቺት እንዳደረገች ለአቢሴሎም ማሳየት አለብን። ስለዚህ እኔ አሪፍ ሀሳብ አለኝ። አንድ ወንድ አዘጋጅተን ቤት ሄዶ ኤልሳን ፈልጌ ነው። ከዛ ከአቢሴሎም ላይ ይጋፈጥ። እንደዛ ስላለማ ይሁን ኤልሳ ሌላ አሳማኝ ነገር ትፈጥራለች። ሌላ ሀሳብ አቢሴሎም በሌለበት ኤልሳ ባለችበት የሆነ ሰው አዘጋጅተን ልክ ራቁት አቢሴሎም ደግሞ ለምን ይሄ አሪፍ ነው። ግን ደግሞ ኤልሳ ለዚህ ሌላ ቀመር ልታስብ ትችላለች። ኤልሳ ደግሞ የዋዛ ሰው አይደለችም። በደንብ ስለማውቃት መሆን ያለበትን እሷ ሳታቅ ለአቢሴሎም ማሳየት። እሺ በቃ እኔ ከዚህ በላይ ማሰባቸው። ቆይ ግን ለምን ጉዳዩን በፎቶ አናደርግም? በፎቶ እንዴት? ኤልሳ ከወንድ ጋር ተኝታ አሁን ባለችበት አይኗ ጠፍቶ ምናምን ከወንድ ጋር ተኝታ አስተሳሳሚ ያለውን ነገር እናደርጓለን በፎቶ። ፎቶ እንዴት ሊሆን ይችላል? አንቺ ደግሞ ካደጋገር አይደል እንደ መጣሽ? በዚህ ሰዓት እኮ ኤአይ ምናምን ፎቶሾፕ አለ። ይሄ ጥሩ እቅድ ይመስለኛል። ብቻ ግን ጥሩ አድርገው ይስራው። እሱ ችግር የለም። አሪፍ ኤዲተርና አሪፍ ክፍያ ከከፈልነው ሁሉንም ነገር ይሰራል። እከፍላለሁ። ይሄን ነገር ለዛሬ ቆንጆ አድርጋ አዘጋጁ። ከዛ በኋላ ኤልሳን አሽቀንጥሮ ሲያባርልን እናቷ ቤት ሄዳ ትኖራለች። ከዛ ደግሞ ኑሮ ሲመራት ገሏን ለመሸጥ ትወጣለች። ያኔ እኔ ደግሞ ከፍዬ በዚህ ነክልማ ሰይጣን ነው። በሂጂ እባክሽ፣ በቃ ደውልሻለሁ። ሂጂ እባክሽ። ማንም ወንድ እንደዚህ ብሎኝ አያውቅም። እሺ አሁን ገባኝ። ማሬ ሳይሆን እሬቴ ብለሽ ነው ወደ እኔ የምትመጪው። አቢሴሎም ማሰቡኝ አይደል? አይዞሽ ወይ ነው እንዴትም ብዬ ከዚህ ያስወጣሻለሁ። ምንም ስጋት አይግባሽ። አንተን ግን እሱ ቦታ ስላየው በጣም ደስ ብሎኛል። አንቺም ደጅ ጠብቀሽኝ የወደ ወዳችንን ብናወራ ደስ ይለኛል። አልሆነም ግን ደግሞ በፍጥነት ይሆናል ብለን እናስብ። ግን የገባሁበት መንገድ በጣም ከባድ ነው። የምወጣም አይመስለኝም። እንግዲህ ምን አደርጋለሁ? አንዴ እድሌ ነው። አንቺም ይሄን ነገር ያደረጉት ጸዳልና ማቴዎስ ናቸው ብለሽ ታስቢያለሽ? እኔ አላቅም። ሊሆኑም ላይሆኑም ይችላሉ። እኔ ማቀው ይሄንን ወንጀል እኔም አንተም እንዳልፈጸምን ብቻ ነው። ተራ በተራ እኮ ተጫወቱ። ግድ የለም ፈጣሪ ያውቃል። ሀቅ እያለኝማ ጥሎ አይጥለኝም። እኔ ደግሞ ሌት ተቀን ጸልያለሁ። ልክ ነሽ። ፈጣሪ ይረዳናል። እኛ ደግሞ ከሱ በታች ሆነን ማድረግ ያለብን ነገር እናደርጋለን። እባክህ አቢሴሎም ተጠንቀቅ። በቤት ውስጥ እየተካሄደ ያለው በሙሉ እኔ ምንም አላማረኝም። ምን መጥፎ ነገር አየሽ? እኔ እንዲህ ብዬ ምንም ልነግር አልችልም። ግን እየሆነ ያለው ነገር እኔ ምንም ደስ አላለኝም። አዎ ጸዳል አለች፣ ማቴዎስ አለ። ብቻ ትንሽ ጉዳዩ አንተ ምን ለማድረግ እያሰብክ ነው? እነሱ ከባድ እርምጃ እየወሰዱ እኛን ከሩቅ እየወቁ ነው። ይኸውልህ ለእኔ ችግር የለም። አንተ ግን ምንም እንድትሆን አልፈልግም። እንደዚህ የሚባል ነገር የለም። ሁለታችንም ምንም አንሆንም። ብቻ የምታደርጋቸውን ነገሮች በሙሉ አክስትህን አማክራት። እሷ ናት ለአንተ የእውነት ምንም ሳይገድባት የምታስብልክ። ስለዚህ እሷን ሳታማክር ምንም ነገር አታድርግ። አክስቴን በዚህ ልክ ስላመንሻት በጣም አመሰግናለሁ። ለወደፊቱ ዘመድ ስለምንሆን ይሆናል ማለት ይቆየን። ለማንኛውም በርታ በይ። ከአክስቴ ጋር ሆኜ የሆነ ነገር አድርጋለሽ። እሺ። ለማንኛውም ሁለታችሁን በደንብ ተጠንቀቁሽ። አታስቢ። እሺ አቢሴሎም በጣም አመሰግናለሁ። እንገናኛለን። ከዚህ ስትወጪ ጋብዝሻለሁ። እሺ እጠብቃለሁ። እሺ ደህና ሁኚ። አቢሴሎም አፈቅርሃለሁ። ጆሮዬ ነው ወይስ እንደዛ ስትል ሰማች? አክስቴ በፍጥነት ወይኗ ጋር የተደረገው ሚስጥር አውቀን ወይኗን ከእስር ቤት ማስወጣት አለብን። እንዴት? እናንተ እንዳላችሁ ከሆነ ጸዳልና ማቴዎስ ጋር ነው ችግሩ ያለው ማለት ነው። ስለዚህ እነሱ እንደሚጫወቱብን እኛም የሆነ መንገድ መፈለግ አለብን። መጀመሪያ ስራችን መሆን ያለበት ጸዳልና ማቲያስን ማለያየት ነው። ከዛ በአንዳቸው መጠቀም። ስለዚህ እኔ ምን ላድርግ? አሁንም ጸዳል አንተን ትፈልጋለች። ስለዚህ ጸዳልን ቅረባት። በዛውም እውነቱን ታውቃለህ። መጠቀሚያም እናረጋታለን። በዛውም ልጅን ብታሳይ በደንብ ከቀረብካት እሱም ይሳካል። ጥሩሽ፣ የተቻለኝን ልሞክር። ግን ጉዳዩን ኤልሳ አይታ ሌላ ችግር ከምትፈጥር ለእሷ ብንነግራት ጥሩ ነው። አዎ በጣም ጥሩ ሀሳብ ነው። ፋሽን ኩፈትቼ በሙቋ ዘፍዝፌ አሽቸው ሊተወኝ ነው መሰለኝ። ትንሽ የመዘመዘኝ ነው። ኤልሳ ካልሆነ ለምን ሆስፒታል አንሄድም?
ካልሆነ እኮ ኢንፌክሽን ሊሆንብሽ ይችላል። እስኪ ቼክ እናደርጋለን። ኤልሳ ድፍረት ካልሆነብኝ ወይንሸትን ከእስር ቤት ለማስፈታት አንድ ነገር አስበን ነበር። ምንድነው? በአቢሴሎም ጸዳልን ማታለል። አይ አይሆንም። ለምን ኤልሳ? በዛ መንገድ እኮ ካልሆነ ሌላ መንገድ ሊመጣልን አልቻለም። ወይስ በዛው ባሌን ትወስድብኛለች ብለሽ ፈራሽ? እሱ እኮ የሱ ውሳኔ ነው። ግን ሌላ የተሻለ አማራጭ እያለ ይሄንን ማሰባቸው አልተዋጠልኝም። የተሻለ ሀሳብ እኮ ካመጣሽ የምን ሊቀር ይችላል? እንግዲህ እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ። እኔ ሐኪም ቤት እሄዳለሁ። ልክ ናት፣ ተዋት። ከዚህ በላይ ምንም ማድረግ አትችልም። እሺ አክስቴ። ይልቅ በደንብ ስማኝ። ዋሽ እያልኩ ነው። በደንብ ዋሽተ ጸዳለን ካላሳመንካት አይሆንም። ችግር የለውም አክስቴ። አውቃለሁ አቢሴሎም፣ አንተ ለመዋሸት ቃላቶችን ዳዴ ነው የምታስኬዳቸው። ውሸት አልፈጠረብህም። እሺ ምን ላድርግ አክስቴ? ለዛሬ በቃ እንደምንም ብለህ አሳምናት፣ እንዳትርበተበት። ካለበለዚያ ወይኑ አትወጣ። እሺ። ኤልሳ ልትወጣ ነው። መቆየቷ ስለማይቀር እዚህ ደውለህ ጥራት። እንዴ ዛሬ ነው እንዴ ማውራው? ዛሬም አለመሆን ይችላል። ወይንሸት እንድትወጣ ስትፈልግ ትጠራታለህ። እሱማ ዛሬ ባታድር ጥሩ ነው። ታዲያ ዛሬ ደውልና ጸዳለን ጥራታ። ተው እንጂ አቢሴሎም። ለምንድን ነው የጠራኸኝ? ልጅ እንድታገናኝ። ልጅን ማገናኘ መጀመሪያ እኔ እናንተ አብረን ስንኖር ነው። ለዛ ደግሞ ኤልሳን ከህይወት ማስወጣት አለብህ። እሺ። የእውነት አቢሴሎም እሺ ነው ያልከኝ? አብረን ልንኖር ነው? አዎ እሺ ያልኩሽ። በጣም ጥሩ። እውነት በጣም ደስ ብሎኛል። ምን እንደምልህ አላውቅም። አመሰግናለሁ። እሺ እሺ። ምን ሆነሃል ምን ሆንኩ እንዴ? ላብ እኮ አጥምቆሃል። አውራሃት እንዴ? አወራሁት። ምን አለች? በቃ ልጅን ታገናኘኛለሽ ከዛ አብረን እንሆናለን ወይ ስላት አዎ አለች። በቃ ጨረስኩ። ከዛስ? ቆይ ከዛማ መጣሁ ብዬ ላጠልኩ። ወይ ጉድ! ይሄን ሁሉ እያረክ ያለው ለወይንሸት ነው አይደል? አዎ። እና ስለ ወይንሸት ምንም ሳትላት መተህ ጨረስኩ ትላለህ እንዴ? ናበል። ቆይ ምን ልትላት ነው? እስኪ ንገረኝ። ወይ ጉድ! በል አንተ እዚሁ ቁጭ በል። እኔ ራሴ በራሴ ሲስተም አውራታለሁ። ከኤልሳ ይልቅ እኮ ጸዳል ቀላል ናት። አዎ አክስቴ እንደዛ ይሻላል። ሂጂ በቃ ሂጂ። እንዴ አቢሴሎምስ? አለ አንዳንድ ነገር እንዳውራሽ ልኮኝ ነው። በትዳራችን መሀል ሶስተኛ ወገን አናስገባም። ምንም ይሁን ምንም እራሳችን እንፈተዋለን። እሺ። እኔ ደግሞ ስለ ሰርጉ ነው። የምን ሰርግ? ስለ አንቺና ስለ አቢሴሎም ሰርግ ነው። ሰርግና ሞት አንዴ ነው ሻክስትየው። እኔና አቢሴሎም ደግሞ ድል ባለ ሰርግ ተጋብተናል። እሱንማ እኔም አውቃለሁ። ግን አቢሴሎም ድጋሚ ድምቅ አርገን ልጄን፣ ቤተሰቦቼን ሁሉንም ማሳወቅ ፈልጋለሁ አለ። ካለ እሺ አይደብረኝም። ጥሩ በቃ። ግን ወይኗ ደግሞ ብትኖር? እሷ ደግሞ ምን ታረጋለች? አበባ ልትበትን ነው ወይስ ሰርጋችንን ልታበላሽ? አይ እሷ እንደዚህ አይነት ሀሳብ የላትም። ለአቢሴሎም ጥሩ ስለምትመኝ ነው። በነገራችን ላይ እኮ ወይንሸት ለአቢሴሎም ከኤልሳ ይልቅ አንቺን ነው የምትመኘው። ምን ያደርጋል? አሁን እኮ ለአቢሴሎም ብዙ ነገር ስለሆነችለት እሷ ስትፈታ ነው ሁሉ ነገር የሚሆነው እያለ ነው። አቢሴሎም ደግሞ ይሄ አካባጅነቱ እኮ ነው የሚያስጠላኝ። በጣም እንጂ። ግን ደስታውን በሚፈልገው መንገድ ሲያሳልፍ ነው ጥሩ የሚሆነው። አለበለዚያ ጥሩ አይመጣም። ቆይ ግን እንዴት ባንዴ ኤልሳን ጥሎ ከኔ ጋር መሆን ፈለገ? ብዙ በድለዋለች እኮ ኤልሳ። ታዲያ ለሱ ብላ ይሄን ሁሉ መስዋዕትነት ተቀብለ የለ እንዴ? ቢሆንም ጸዳል እሱ አይምሮ ካልተቀበለ ልናስጨንቀው አይገባም። አረ ይቀበላት። እሱ አይደል እንደሚፈልገው? አዎ። እንዴት አርገን ወይንሸትን እናስወጣት? ፈጣሪ ፈቅዶ እሷ ወጣ ሁሉ ነገር ቢሆን ጥሩ ነው። ቆይ ለምን በፍጥነት እንዲሆን ፈለግሽ? በቃ አቢሴሎምን ከአንቺ ከልጁ ከወይንሸት ጋር ከተውኩ ምን እፈልጋለሁ? እኔም ወደ ነበርኩበት ሀገር ሄዳለሁ።
እኔ እኮ አመጣጤ እዚህ ሊከርም አልነበረም። የኤልሳ ነገር አበሳጭቶኝ ነው። እስኪ በቃ እንድትፈታ የተቻለኝን እሞክራለሁ። ውስጡን የምታውቂው ሰው ይኖር ይሆን እንዴ? እኔ አላውቅም። አንድ ጓደኛዬ ግን ያውቃል። በቃ እሱ የሚፈጥረውን ነገር ካለ እነግረዋለሁ። ጥሩ እሺ፣ በቃ ግን አፍጥኚው እሺ። አክስቴ ምን አለችሽ? እስኪ መጀመሪያ ተቀመጥ። ምን አለችሽ? አዎ አስማምቻታለሁ። ከጠየቀች በቃ ሰርግ እንደግሳለን በላት። እንዴ እኔና እሷ ሰርግ? ሆ ምን ያስበረግግሃል? እውነት እኮ አይደለም። ይሄ እኮ ቃቃ ጨዋታ ነው። ቢሆንም አክስቴ ማሳመኛው መንገድ እኮ በጣም ተገርመኝ። ዋናው ዓላማው እኮ ማሳመኑ መስሎኝ። ከፈለክ ሂድና አላገባሽም በላት። እሺ የፈጣሪ ያለ አቢሲሉ። ኧረ ተው አንዳንዴ ውሸትና ቀመር ልመድ። ህይወት እኮ እንደ ፈረስ ወደፊት ብቻ አይጋለብም። ግራ ቀኝ ማየት አለበት። እሺ አክስቴ በቃ እንደዚህ። ከዚህ በኋላ ደግሞ የጀመርነው መንገድ እስኪያበቃ ከሷ ጋር ባለ ሚስቴ እያልክ ማስመሰል አለበት። ኤልሳስ? የሷን ጉዳይ ለኔ ተው። ሁሉን ነገር አመቻቸዋለሁ። ግድ የለም በቃ አክስቴ፣ አንቺ ያሰብሽውን ነገር እኔ አደርጋለሁ። እስኪ እንግዲህ የወይንሸት አምላክ ይርዳል። አሜን አሜን። ማቴዎስ እንዴት ነህ? ምን ፈልግሽ? ሰውዬ በጣም ይናከኛል መሰለህ። ስራ አይደል እንዲያገናኝ የተስማማንበትን እንሰራ። ሌላ ወሬ ምናምን አያስፈልግም ብዬ። ጥሩ ይመችህ። ለማንኛውም አንድ ነገር ማድረግ አለብን። ምንድነው እሱ? የወይንሸት መታሰር ለአንተም ለኔም አይጠቅመንም። ይሄንን ደግሞ በደንብ ጠንቅቀህ ታውቃለህ አይደል? ለእኔ ጠቅመኝ፣ ያንቺን ግን አላውቅም። የምትፈታበትን መንገድ ልናዘጋጅ ይገባል። ሴትዮ እኔ እኮ አመራር አይደለሁም። እንዴት ነው ይሄንን ማድረግ? የእውነትህን ነው? ምንም ማድረግ አትችልም? አዎ ምንም ማድረግ የምንችል አይመስልም። እና በዚህ አካሄድ እኮ ወይኗ እዛው እስር ቤት ልትበሰብስ ነው። እባክህ ፈጣሪው ይርዳኝ። ይህን ነገር በፍጹም ልቋቋመው አልቻልኩም። ገና ከእናቴ ሞት ሀዘን እንኳን አልተገላገልኩም። እባክህ ሌላ ሀዘን አትስጠኝ፣ ወይ ደግሞ ወደ እናቴ ውሰደኝ። በቃ እኔ እናቴ ናፍቃኛለች። ዘመድ ጠያቂ እንኳን አጣ። ይህኔ እናቴ ብትኖርልኝ ኖሮ ስንቴ ተመላልሳ ነበር። ምን ነው ልታገባት ያሰብካት ሴት እላይ ላይ ተቀምጥ ችግር አለ ማለት? ኤልሳ ብትመጣስ? እስካሁን ድረስ አላባረካትም እንዴ? ኧረ እኔ ምንም አልነገርኳትም። ቶሺ እንደው ምን የራሴን መብት አስቀብቃለሁ። ስትመጣ ልብሷን እወረውራለሁ። ከዛ ደግሞ እሷን በእርግጫ ብዬ አባርራታለሁ። ጸዳል፣ ኧረ እባክሽ ተረጋጊ። ሙሽሮቹ ምንድነው ጭቅጭቁ? ምን ያህል ሰው እንጥራ እያላችሁ ነው አይደል? ኧረ አክስቴ በሱማ በንከራከር በምን ጣሙ? ይቅርታ ጸዳል፣ ከላይ ላይ ተነሽ፣ ከልቤ ነው። ይመሰላል። አክስቴ ኤልሳ ስመጣ አባራታለሁ እያለች ነው። አንድ ነገር በያት።
ልክ እኮ ናት። ታዲያ ምን አጠፋች? ዝም አትዩ እና አንድ ቤት ውስጥ ሁለት ሚስት ልታኖር ነው እንዴ? አራክስቴ ሳናቅ እንደፈጠርናቸው ሮቦት ራሳችን ላይ እንዳይተኩሱ። እንዴ ደሞ ሮቦት አደረከ? ይኸውልሽ ጸዳልዬ፣ ኤልሳን በዚህ መንገድ አይደለም እናስወግዳት። እና ሪቫን እየቆረጥን ነው የምናስወጣት? አይ እንደዛ ሳይሆን ብልጠት መጠቀም አለብን። ካለበለዚያ ክስ ምናምን እየተባለ ብዙ እንደክማለን። ታዲያሽ ምን ይሻላል? በቃ ለትንሽ ጊዜ ሆቴል ረፊ። በነገራችን ላይ ትልቁን ቤት እንዲለቁ ተከራዮች ነግራቸዋለሁ። እንዴ አንቺ ደግሞ ምን ቤት ነሽ? ያን የመሰለ ሰው የምታቀያየኝ? አይ እነሱ እኮ ቤታቸውን ሰርተው ጨርሰዋል። ልክ ሊነግሩ ሲሉ ነው ደግሞ የነገርኩት። ምን አለ ትንሽ ብትታገሽ። ለማንኛውም ነገሮች እስኪስተካከሉ ሆቴሉ ይይ። ከዛ ሙሉ በሙሉ አዲሱ ቤት ትኖራላችሁ። አክስቴ በጣም ጥሩ ሀሳብ። የኤልሳን ጉዳይ ለኔ ተይ። ተቀብያለሁ። ነገ አይኔ ብራልሃል ሲባል ዛሬ እንዴት አድሬ እንዳለው ሰውዬማ መጨረሻ ነው። ትክክል። ወይኗ በእናትሽ ዛሬ ቆንጆ ፍርፍር ሰርቼ ኤልሳን ማብላት ፈልጋለሁ። ትችላለህ? ግን በህይወቴ ሞክሬ አላውቅም። ግን ደግሞ አንቺ የምታግዥኝ ከሆነ አድርገዋለሁ። ችግር የለውም፣ አግዛለሁ። መጀመሪያ ሽንኩርት ትከትፋለህ፣ ከዛ ያሉትን ፕሮሰሶች አሳይሃለሁ። እስቲ ቀና በል፣ አይንህን ግለጠው። እንዴት? ፈጣሪ ሆይ እባክህ አቤሴሎምን ብቻ የኔ አድርግልኝ። ሌላ ምንም አልጠይቅህ።